ነውና ይሄንን እዚህ ላይ ጭናለች። እንደዚህ አድርጋ ጫና አድርጋለች ማለት ነው። እንደዚህ አድርጋ ጫና አድርጋ ጭራሽ ሰው እንዳያት ምናምን አልፈልግም ማለት ነው ቶችና እንደዚህ አድርጋ ላይ ሷላት እቺ ማለት ነው። እሷ ማለት ነው እቺ ማለት እንደዚህ ብላ አንደኛ በዚህ ተሸፍናለች። እስኪ ምንዋን አውቄ ነው እሷን ከዛም በኋላ እንደዚህ ብላ መጥል ማለት ነው። እንደዚህ ብላ እንግዲህ ሰው እንዴት በቃ ሰውን ስትገናኙት እንደዚህ ብሎ ነው የሚገናኘው። በቃ እንደዚህ ብሎ ነው የሚገናኘው። እንደዚህ ብሎ መሆን የለበትም። በቃ አንድ ሰው በቃ እኔ እንደዚህ ለብሻለሁ ኖርማሊ ማለት ነው። እሷ ግን እንደዚህ ለብሳ ነው የመጣችው ማለት ነው። እንደዚህ ለብሳ ትመጣ በቃ ያ እቺ ልጅ ምን ሆነ በቃ በጣም እየጠረጠርኳት መጣ ማለት ነው። እና ይሄን ራሱን ጃኬት ነው የለበሰችው ማለት ነው። ይሄ በርግጥ እንደዚህ ይሄ ጃኬት ብዙ አጋጣሚ እዚህ ነው አዲስ አበባ ነው የተገዛው። አዲስ አበባ ነው፣ ውድ ነው። ዋጋው እንደፈለጋችሁ ደግሞ በዚህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ ሁኑ። ሁልጊዜም ለእናንተ ጠቃሚ ነገሮችን ነው የምለቀውቶችና ዛሬ ደግሞ በአዲስ ቪዲዮ እየመጣሁት እንዴት ተጠነቀቁ፣ ወደ ሀገራችሁ ስገቡ እንዴት ተጠነቀቁ ልንገራችሁ። ለኔ ያጋጠመኝን ለእናንተም ደግሞ ሊያጋጥማችሁ ይችላል እና አሁን ለታ ከትላንት ወደዛ በሰራሁት ቪዲዮ ላይ ማለት ነውና የሆኑ እህቶች መቼ ነው የምትሄጂው? ከሳውዲ ነው እንደ የምትሄጂው ወደ ሀገር የምትገቢውና አብረን እንሂድ እንገናኝና አብረን እንሂድ የሚሉ ብዙ ኮሜንቶች አሉ ማለት ነው። እንደዚሁ ደግሞ ቲክቶክ ላይ ስንገባ አብረን እንሄዳለን መቼ ነው የምትሄዱት ምናምን ኑ ቶሎ አብረን እንሂድና በቃ እያሉ በውስጥ ገብተው ቁጥርሽን ስጭኝ አብረን እንሂድ ወይት ነው ያለሽው ምናምን የሚሉ እህቶች አሉ ማለት ነው። እህቶችና እነዚህ እንደዚህ የሚሉ እህቶች ብዙዎቹ ጤነኛ አይደሉም። እውነቴን ነው የማላችሁ ልንገራችሁማ እኔን ያጋጠመኝን ማለት ነውና እኔ ልመጣ ስል የሆነች እህታችን እንደዚሁ ቲክቶክ ላይ ፖስት አድርጋ የሆነች ልጅ ማለት ነውና መቼ ነው የምትሄዱት ምናምን ብላ ፖስት አድርጋለች። እኔም በዚህ ቀን ነው ብዙ እህቶች ስድስተኛ ወር በ28 ነው የምመጣው የምንሄደው ምናምን በማለት እኔም እንደገና በ28 ነው አብረን እንሄድ በማለት ብዙ ልጆች ኑቶሎ እያለኝ በውስጥ ስልክ ቁጥር ተቀበለች ማለት ነው። እኔም ሰጠኋት። በውስጥ መታ ሀይ ብላ ፎሎ አድርጋኝ ቲክቶክ ላይ ማለት ነው ቁጥር አስቀምጭልኝ እኔ በዚህ እንሂድ ተባብለን ቁጥሬ ሰጥቻት ማለት ነው። ወሰደችና በውስጥ በዋትስአፕ በመጣ እችላችኋለሁ እህቶቼ እና ብዙዎቹ እህቶች ያኔ ለሰላም ያኔ ለጥሩ ነገር የማይሆን ሌባም እንደሆነ ማወቅ አለባችሁ እዚህ ቦታ ማለት ነውና ብዙዎቹ አታላይ ናቸውና መጠንቀቅ እንዳለባችሁ ልንገራችሁ ብዬ ነው። እውነቴን ነው ማለት ትልቅ እንትን ነው እና በውስጥ መጣ እንግዲህ በዋትስአፕ በመጣ ማውራት ጀመረ ምናምን ሀያለች በዛው ማለት ነውና በቃ እኔ መኪና ዱባይ ነው የምኖረው ሹፌር ነኝ አለችኝ ማለት ነው። ሹፌር ነኝ ሪከርድ አድርጋለች ብዙ ሪከርድ። እውነቴን ነው የምላችሁ አሁን ስልኬ ማለት ነው ያ ዋትስአፕ ቢያንስ 3 አመት ሆኖታል። ዋትስአፑን ተከፈኩትና እዚህ ተመጣ ጠፋብኝ። ሪከርዷ ራሱ ነበረኝ ማለት ነው አላጠፋሁትም። እና ያን ሪከርድ ራሱ ለእናንተ ማሰማት እችል ነበረ እና አሁን በሌላ አርጌ ከፍቼዋለሁ በዙ ሀገር ቁጥር እንደገና አፕዴት አድርጌ እንትኑን በዙ ሀገር ቁጥር አስገቢ ሲለኝ የዱባውን ታስገባ ኮዱ እዛ ላይ ነው የሚገባው። በቃ እምቢ አለኝ ማለት ነው ቶችና በውስጥ ብዙ ሪከርድ ወደ 6 ሪከርድ አድርጋልኛለች ማለት ነው። እንግዲህ አብረን እንድንሄድ እኔ እዚህ ቦታ ነው የምሄደው ስንት ኪሎ ነው የምትሄጂው ምናምን ይሄ ያለ ነው። ሁላችንም ብንወያይ ጥሩ ነው፣ ግን ለኸይር እንደማይሆን ተኔ የምትፈልገው ነገር እንዳለ ማስተዋስ አለብኝ ማለት ነውና እኔ ግን በሰዓቱ ምንም አላስታወስኩም። ልክ በመዳን ቤት የምትሰራ እህት እኔም በቃ እንዴ ራሴ አርጌ ነው የማምናት። በቃ እኔ የምታመናለው በቃ ያም ነው በቃ ብዬ ነው ያሰብኩት እንጂ ለሌላ ማሰቧን እኔ አላወቅኩም። ግን ነቃሁባት ማለት ነው። የነቃሁበት ደግሞ አዲስ አበባ ስንደርስ ነው እህቶቼ እና እንግዲህ ስንጠያየቅ ያ ወር ደረሰ። እሷ ዛሬ 6 ሰዓት ነው ጧት፣ በዛ 12 ሰዓት ላይ ነው በዱባይ ያኔ ቀን ላይ ማለት ነው። እዚህ ሀገር ሳይሆን ቀን ላይ ነው የምወጣው። ሳጥናሽ እወጣለሁኝ ያለችኝ ይሻልኳት። እኔ ደግሞ ማታ ነው ቢያንስ ሳኸምሰ ተቤት እወጣለሁኝ። ያው 6 ሰዓት ነው ማታ በረራ ያብያታለሁኝ ማለት ነው። እና በዛን ሰዓት እንግዲህ በጣም ሪከርድ ታረግልኝ ጀመር። እኔ ሹፌር ነኝ ተመልሼ ልመጣ ነው የምሄደው ምናምን እያለች ማለት ነው። እና በቃ ያኔ ሹፌር ተሆነች አንዳንድ ነገሮች ማለት ነው። ሹፌር ተሆነች ለምን ይሄንን ነገር ታረጋለች? ሹፌር ተሆነች እንዴት ይሄንን ነገር ታረጋለች? ያኔ አንዳንድ ነገሮች በርግጥ አሁን አረስቸው ነው እንጂ ብዙ ነገሮች ያኔ እንዲጠራጥራት ያረገች ነገር አለ ሪከርዱ ላይ ማለት ነው።
ግን ሪከርዷንም ራሷን ብሰማው በጣም አሪፍ ነበር። ግን እንደምላችሁ ጠፋብኝ ማለት ነው። ዋሳቡ ጠፍቶብኛል እና በዛን ሰዓት እንዲጠራጣት አረገችኝና ኤርፖርት እንግዲህ አዲስ አበባ እንደምንገናኝ ነው እንጂ እዛ እሷ ቀን ነው የምትወጣው፣ እኔ ደግሞ ማታ ስለምወጣ ልንገናኝ አንችልም። አዲስ አበባ ተገናኝተን እሷ ትኬት ቆርጣለች፣ ትኬት ቆርጣለች በቀጥታው ተዛው ተንትና ማለት ነው። ከዱባይ ለኮምቦልቻ ነው የቆረጠችው። እኔ ደግሞ ከዱባይ ለአዲስ አበባ ነው ሴትዮ የቆረጠችልኝ ማለት ነው። እና አዲስ አበባ እንግዲህ ስንደርስ ደወለችልኝ፣ ሪከርድ አደረገችልኝ፣ መጣች ማለት ነው። ያው እንግዲህ ኤርፖርት ውስጥ ዋይፋይ እንዳለ ነግሬያቸዋለሁ። ኤርፖርት ውስጥ ማንኛውም ኤርፖርት ዋይፋይ አለ። ቁጥሬ ባይሰራ ዋይፋዩ ይሰራል። በቃ ፉል ነው፣ ኢሞም ዋትስአፕም ፉል ነው ብያቸዋለሁኝ። ከዛ በሪከርድ የተገናኘን። አዎ ወረርኩኝ አልኳት። ማታ 6 ሰዓት ከሌሊቱ አዲስ አበባ ወረርኩ ማለት ነው። እሷ ደግሞ ቀኑኑ ወርድ ያለች ማለት ነው ቶቸና በዛን ሰዓት ስንደዋወል እንግዲህ መጨረሻ ላይ ወደ ውጭ መውጫችን ኤርፖርት ውስጥ ስንደርስ ሪከርድ አደረገችኝና እንገናኝ አለችኝ። ከዛም በኋላ እኔ ትኬት እንዲቆርጥም እንዲታግዘኝ ነበር ያንን ነገር ማለት ነው። እና ያው ሂጄ መጥቻለሁኝ ሾፌር ነኝ ምናምን ያኔ የራሷን ከፍ አድርጋ ነው የነገረችኝ ማለት ነው ቶቸና አሁን እንግዲህ ልነግራችሁ የለበሰችው ልብስ ማለት ነው የተለበሰው ልብስ እና እዛ ስደርስ ስንገናኝ በቃ እንገናኝ ምናምን ስትለኝ እንደው ቀርሞ የሆነ አለ አይደለ በቃ የሆነ እምነት እያጣሁበት መጣሁ ምቶች በአማርኛዋ ማለት ነው። እና በቃ እኔ አሁን ትኬት እኔ ለመቁረጥ አስቤያለሁ። እሷ ተዛ ቆርጣለች። ግን እኔ ስደርስ ቅዳሜ ማታ ነው የደረስኩት። ነገ እሁድ ዝግ ነው፣ እሁድ አይሰራም። ለሰኞ ነው ትኬት የምንቆርጥልኝ ሲሉኝ እኔ ደግሞ ኤርፖርት ብዙ ጊዜ መቆየት ስለማልችል ዝም ብዬ በቃ በአዲስ አበባ ልሄድ ብዬ ወሰንኩ ማለት ነው። እሷ ግን ቁረጭና በዚሁ የኔ ጓደኞች የቆረጡ ስላሉ አብረሽ ትይዣለሽ አለችኝ ማለት ነው። ስለዚህ እኔ እኮ ሰኞ ነው የምሄደው ስላት ችግር የለውም እዚሁ ወይም ወጣ በይና አልጋ ይዘሽ እዚሁ ቆይ ምናምን በአዲስ አበባ በቃ ቀጥታ ነው መሄድ ያለብሽ ምናምን አለችኝ ማለት ነው። ቶችና ጭራሽ ለምናትም አልቻልኩም እና እንገናኝ በጣም ይሸከኳት በቃ እንገናኝ ምናምን ስንባባል ይሄንን ልብስ ለብሳለች ማለት ነው። ኒቃብ ለብሳለች። ኒቃብ ሳይሆን ይሆናል አይደል እንደዚህ አፋችን እንደዚህ ፍን የምናረጋው ማለት ነው። እንደዚህ ለብሳ ይሄን ለብሳለች ማለት ነው። ይሄን ልብስ አርጋ አቃኛለች። እውነቴን ነው የማላችሁ እሷ አቃኛ ላይ አንደኛም ሄሎም ስላት መሰለኝ ስልክን እያነሳው ማለት ነው። እና ይሄንን እዚህ ላይ ጭናለች። እንደዚህ አርጋ ጫና አርጋለች ማለት ነው። እንደዚህ አርጋ ጫና አርጋ ጭራሽ ሰው እንዳያት ምናምን አልፈልግም ማለት ነው ቶችና እንደዚህ አርጋ ላይ ሷላት እቺ ማለት ነው። እሷ ማለት ነው እቺ ማለት እንደዚህ ብላ አንደኛ በዚህ ተሸፍናለች። እስኪ ምንዋን አውቄ ነው እሷን። ከዛም በኋላ እንደዚህ ብላ መጥ ማለት ነው። እንደዚህ ብላ እንግዲህ ሰው እንደፊ በቃ ሰውን ስትገናኙት እንደዚህ ብሎ ነው የሚገናኘው። በቃ እንደዚህ ብሎ ነው የሚገናኘው። እንደዚህ ብሎ መሆን የለበትም። በቃ አንድ ሰው በቃ እኔ እንደዚህ ለብሻለሁ ኖርማሊ ማለት ነው። እሷ ግን እንደዚህ ለብሳ ነው የመጣችው ማለት ነው። እንደዚህ ለብሳ ትመጣ በቃ ያ እቺ ምን ሆነ በቃ በጣም እየጠረጠርኳት መጣ ማለት ነው። እና ይሄን ራሱን ጃኬት ነው የለበሰችው ማለት ነው። ይሄ በርግጥ እንደዚህ ይሄ ጃኬት በዛ አጋጣሚ እዚህ ነው አዲስ አበባ ነው የተገዛው። አዲስ አበባ ነው፣ ውድ ነው። ዋጋው እንደፈለጋችሁ ደግሞ በዚህ አጋጣሚ 2500 ብር ነው የተገዛው ማለት ነው። 2500 የሚያምር ጃኬት ነው ማለት ነው። እና እንደዚህ ልብስ አድርጋ መጣች ማለት ነው። እና እኔ ልሄድ ነው አሁን ይዞ ሊወጣ ነው ሱብሂ ይወጣለሁኝ። ያው ሊነጋ ነው ድሮ ተለሊቱ 8 ሰዓት ነው። ከዛ ለወጣ ነው። ግን ሌሎች ሰዎች እንዴት የምታስቀምጥልኝ ማለት ነው። በእነሱ ነው መሄድ ያለብሽ። ብዙ ሰው ጋር ላገናኝሽ እኔ አውቃለሁኝ። በቃ በጣም እንዴ በቃ የሆነ በቃ 100% አወቅኩኝ። በቃ የሆነ ገባችሁ እዛ ቦታ ላይ ሰው አርጋ እኔን ከኔ ጋር ወጥቶ በቃ ወይም ደሴ የሆነ አዲስ አበባ የሚሆን የሆነ እንትን እንደምትለኝ ማለት ነው። የሆነ በቃ ምንም አላምናት አልኩኝ። ገባችሁ? እውነቴን ነው የምላችሁ። በጣም አላመንኳትም። አለባበሷ ምናምን ስተዋት ክፉፍ ምናምን ለብሳለች፣ ይሄንን ለብሳለች። ከዛም አራቴ ተይው በቃ እኔ ተውኩት ስላት ኧረ ወይት በቃ ከዚህ እንደዛ ሀዲ ሸሸች። ከዛ እኔ ወንበር ላይ ቁጭ ብያለሁ። ሻንጣ ምናምን ተረካክቤ እቃዬን አምጥቼ ሻንጣዬን ተረካክቤ ቁጭ ብያለሁ ማለት ነው። እንግዲህ ወደ ውጭ ወጣ ማለት ነው። እስከሚነጋ እየጠበቅኩ ነው። ከዛም በኋላ በቃ እሷም ጭራሽ ልትለቀኝ አልቻለችም። እዛም ትሄድ ትደውልልኛለች፣ በዛም ትሄድ ትደውልልኛለች። መጨረሻ ያን ዝግት አልኳት ማለት ነው። ዝግት አድርጌ ቁጭ አልኩኝ ማለት ነውና ልጅቷ ለሌላ ነበር ያሰበችኝ እንዴ እንትን ማለት ነውና የሆነ የማይፈልጋችሁ ሰው
ብዙ ጊዜ እንትን አይላችሁም። በቃ አንቺ እምቢ ታልሽኝ በቃ ይሄንን አድርጊ ወይ ከኔ ጋር ትሄጃለሽ፣ እኔ ቀርቻለሁ መሄድን ወይም እኔ ተቀድሜሽ ልሄድነውና ሌላ ጓደኛ ልስጥሽ ተብሎ እንትን አይልም ማለት ነው። ታዩ እህቴ ቤተሰብ ሊመጣ ነው፣ ሊቀበለኝ ነው፣ አልፈልግም፣ እኔ እዚሁ ነው መቅረት የምፈልገው፣ አዲስ አበባ ቤተሰብ ጋር ላገል ነው እያልኳት፣ እሷ ግን ምንም ልትለቀኝ አልቻለችም። በቃ ሙጭጫለች። በቃ ለካ በቃ ከሌላ ሰው ጋር አውርታለች ማለት ይቻላል። ሌላ ሰው ውጭ ላይ እንዲቀበለኝ ወይም አዲስ አበባ እዚያው ወጥቼ ወይም እዚሁ ኮምቦልሻ ይሁን ሌላ ሰው ጋር እንዲቀበለኝ በቃ ተውጭ አውርታለች ማለት ነው። ቢያንስ ከ10 ቀን በላይ እኮ አውርተናል። ሪከርድ ታደርግልኛለች ስለ ሹፍርና፣ ሪከርድሽን ታልመልስልሽ በቃ እኔ እኮ አቡዳቢ እንትና ሂጄ ነው በቃ ሹፌር ምናምን ትለኛለች። ሹፌር ትሆነች ይች ልጅ ይሄ ነገር እንዴት ሆነ? ገባችሁ? የሆነ በቃ ብዙ ጥርጣሬ ገባኝ ማለት ነው። እና እዚህ ላይ ንቁ። ጉፋን ይዞኛል፣ በጣም እያስነጠሰኝ ነው። ለዛ ነው በጣም ይቅርታና ዱአ አድርጉልኝ። ለነገው ደግሞ ቪዲዮ ተሽሎኝ እንዲሰራ፣ ዛሬ ግን በጣም አሞኛል ማለት ነው። የጉፋን ሀገራችን ላይ ከባራውና እዚህ ትመጡ ወደዛ ሀገር ትመጡ መንቃት አለባችሁ። ተዛ ነይ ቶሎ ምናምን ነይ አብረን እንሂድ ምናምን የሚሏችሁ ለኸይራቸው እንዳይመስላችሁ። እንዲህ አይነት ነገር ሊያጋጥማችሁ ነውና እኔ ነቅቼባት ነው በቃ ባጭሩ ማለት ነው። ነቅቼባት ነው የተወችኝ እንጂ ጭራሽ ልትፋታኝ አልቻለችም። ገባችሁ? እኔ አንድ ሪከርድ አድርጌላት በጣም ብዙ ሪከርድ ነው የምታደርግልኝ። ገባችሁ? ስለዚህ በጨረሻውን ጭራሽ እንደዚህ በቃ በዚህ ተሸፍና መጣኝ። በቃ በዚህ በቃ ይሄ ልብስ ደግሞ እውነቴን ነው የምላችሁ እኔ አለባበሱ እንደዚህ ያምረኛል፣ እንደዚህ ጋር ያምረኛል። ግን ይሄንን ለብሰው ፊታቸውን ተሸፍነው ተመጡ አለቀ። ሌባ መስለው ይታዩ በቃ ባጭሩ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉ። ይሄንን ጥንቃቄ እናንተ እንድወስዱት ብዬ ነው ለእናንተ እንትን ያልኩት ማለት ነው። ላይክ አድርጉኝ። ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።